ጤና ይስጥልን ተመልካቾቻችን እንደምን ሰምታችኋል። ኢትዮ ቢዝነስ ተጀምሯል። የኢቢኤስ ቴሌቪዥን መስራችና ዋና ስራ አስፈጻሚ በሆኑት አቶ አማን ፍስሐ ጽዮን ህልፈት የተሰማንን ጥልቅ ሐዘን ለመግለጽ እንወዳለን። አቶ አማን ፍስሐ ጽዮን በኢትዮጵያ ኢኮኖሚና ኢንቨስትመንት ላይ በተለይም በንግድና ቢዝነስ ላይ ሰፊ ትኩረት አድርገው ሲሰሩ የነበሩ ግለሰብ ናቸው። በተለይም ደግሞ በኢቢኤስ ቴሌቪዥን በኢትዮ ቢዝነስ ፕሮግራም የኢትዮጵያ ኢኮኖሚና የቢዝነስ እንቅስቃሴ እንዲሳለጥና ግንዛቤ እንዲፈጠር ሰፊ ስራዎችንም ሲሰሩ ቆይተዋል። በዛሬው የኢትዮ ቢዝነስ ቆይታችን በተለይም የአፍሪካ ህብረት የመሪዎች ጉባኤን የተመለከቱ መረጃዎችን ወደ እናንተ እናደርሳለን። መረጃዎቹን ወደ እናንተ በማድረስም ቃል ኪዳን ታደሰና ጥላሁን አያሌው አብረናችሁን ቆያለን። አብራችሁን ቆዩ። ተመልካቾቻችን ቀደም ሲል እንዳልናችሁ የዛሬው የኢትዮ ቢዝነስ የትኩረት ጉዳያችን የአፍሪካ ህብረት የመሪዎች ጉባኤን የተመለከተ ነው። በፈረንጆቹ 1963 የተመሰረተው የቀድሞ አፍሪካ አንድነት ድርጅት የአሁኑ የአፍሪካ ህብረት ስም ሲነሳ ሁሌም የሚታወሱ ታላላቅ የአፍሪካ መሪዎች አሉ። መሪዎቹ የአፍሪካ አንድነት ነጻነትና ትብብርን ለማጎልበት ያላሰለሰ ጥረት ከማድረጋቸውን ባለፈ ለአህጉሪቱ ባላቸው ቀና ራዕይና ተጽዕኖ ፈጣሪነታቸው ይታወቃሉ። ልዑል አለማየሁ የአፍሪካ ህብረት አመሰራረትና ሂደትን በተመለከተ የሚከተለውን ጥንቅር አሰናድቷል፣ እንደሚከተለው ያቀርበዋል። እንደ አውሮፓውያን አቆጣጠር በ1963 የተመሰረተው የቀድሞ የአፍሪካ አንድነት ድርጅት የአሁኑ የአፍሪካ ህብረት ስም ሲነሳ የአፍሪካን አንድነት ነጻነትና ትብብርን ለማጎልበት ያላሰለሰ ጥረት በማድረጋቸውና ለአህጉሪቱ ባላቸው ቀና ራዕይ የሚታወሱ ታላላቅ የአፍሪካ መሪዎች መኖራቸው ይታወቃል። የኢትዮጵያው ቀዳማዊ አፄ ኃይለ ሥላሴ፣ የጋናው ኳሜ ንክሩማ፣ የታንዛኒያው ጁሊየስ ኔሬሬ፣ የኬንያው ጆሞ ኬንያታና የግብፁ ገማል አብዱል ናስር ለህብረቱ የምስረታ ሂደት ከፍተኛ አስተዋጽኦ ያበረከቱ ባለውለታዎች ናቸው። የያኔው የአፍሪካ አንድነት ድርጅት የመጀመሪያውን የምስረታ ኮንፈረንስ በአዲስ አበባ እንዲያካሄድ ምቹ ሁኔታ የፈጠሩት አፄ ኃይለ ሥላሴ በዓለም አቀፉ ማህበረሰብ ዘንድ ያላቸው ክብርና የዲፕሎማሲ ብልሃት ለህብረቱ ምስረታ ከፍተኛ አስተዋጽኦ የነበረው ሲሆን ለአፍሪካ ሉዓላዊነት በነበራቸው ቆራጥነትም ለአፍሪካ መሪዎች የአመራርና የአንድነት ጥንካሬ ተምሳሌት እንደነበሩ ይታወሳል። የነጻነት ተምሳሌት የሆነችውና መላ አፍሪካ ሀገራትም ሉዓላዊነታቸውን እንዲያስከብሩ መነሳሳት የፈጠረችውን ኢትዮጵያን ያስተዳደሩ መሆናቸውም አፄ ኃይለ ሥላሴን ከአፍሪካ ህብረት መስራች መሪዎች መካከል ልዩ ያደርጋቸዋል። የፓን አፍሪካኒዝም አቀንቃኙና የቀድሞ የጋና ፕሬዝዳንት ኳሜ ንክሩማ አፍሪካ ከቅኝ ግዛት ነጻ መውጣት አለባት የሚል ጽኑ አቋም የነበራቸው ሲሆን ለህብረቱ ምስረታ ትልቁን ድርሻ መወጣታቸው ከነበራቸው አበርክቶ መካከል ይታወሳል። በአፍሪካ አንድነት ድርጅት ምስረታ ጉዞ ደማቅ አሻራ ካኖሩት መካከል የታንዛኒያው ጁሊየስ ኔሬሬ ሌላኛው ግንባር ቀደም ተጠቃሽ መሪ ሲሆኑ የአፍሪካ ነጻነት እንቅስቃሴን በመደገፍና የአፍሪካን አንድነት በማጎልበት ረገድ የተወጡት ሚና ከፍተኛ ነበር። We can't frankly convince them by sheer argument, philosophical argument that this is possible. Perhaps the best thing is actually to see this thing in practice. What are the essentials of democracy? The essentials of democracy are that individuals should feel unharassed, that they are actually free in their society. Individual, this is the most essential thing. ከነጻነት ማግስት ሊኖር ስለሚገባው የሀገረ መንግስት ግንባታ አጽንኦት ሰጥተው በመንቀሳቀስ የሚታወቁት የኬንያው ጆሞ ኬንያታም በምስራቅ አፍሪካ ቀጠናዊ ትስስርን ለመፍጠር ወሳኝ ሚና የተወጡ መሪ ነበሩ። ስትራቴጂስት መሆናቸው የሚነገርላቸውና ለአፍሪካ የነጻነት እንቅስቃሴ ጉልህ ሚና የነበራቸው የግብፁ የቀድሞ መሪ ገማል አብዱል ናስርም ተጠቃሹ አፍሪካዊ መሪ ሲሆኑ የቅኝ ግዛትን በመታገል አፍሪካን ከመካከለኛው ምስራቅ ጋር ያስተሳሰሩ በመባልም ይታወሳሉ። ዘንድሮም ለ39ኛ ጊዜ የአፍሪካ ህብረት የመሪዎች ጉባኤ ዘላቂ የውሃ አቅርቦትና ደህንነቱ የተጠበቀ የንጽህና አጠባበቅ ስርዓቶችን ማረጋገጥ ለአጀንዳ 2063 ግቦች ስኬታማነት በሚል መሪ ሐሳብ በአዲስ አበባ እየተካሄደ ይገኛል።